ለልጅቱ የመጀመሪያው ጅብሪል ነፋባት የሚለው ጥቅስ ነው አይደል? ቤዛ አው ሄደና ደረቷ ላይ ልብሷን ገለጠና ኡፍ ሲልባት ነፍስ ዘራባት አለ። ከየት እንዴት ነፍስ ሊዘራባት ይችላል? መልካም ከየት እንዴት ነው? እሱንም እንዳስረዳ። እንግዲህ ሁላችንም ሰዎች ስንፈጠር ጊዜ ራሱን የቻለ የተወከለ የሆነ መልአክ አለ። ያ መልአክ ከአምላክ ከአላህ ዘንድ እየተላከ በእናቶቻችን ማዕፀን ነፍስን ዘርቶ ይሄዳል። ገብታችኋል አይደል? ነፍስን ዘርቶ ይሄዳል። ሩሆቻችን መንፈሶቻችን የኢየሱስንም ነፍስ ጨምሮ በአንደኛው ሰማይ ላይ ይገኛሉ። የሁላችንም ነፍስ እኛ ከስጋ ከእናቶቻችን ከመጸነሳችን በፊት ቀድመው ተፈጥረዋል። ሩሆች መቼ ነው ነፍሶች ወይም መንፈስ የተፈጠረችው? መቼ ነው ከተባለ ሩህ አዳም በተፈጠረበት ጊዜ ነው የተፈጠረችው። አዳምን ወደ አምላክ አላህ ሱብሓነሁ ወተዓላ እንደፈጠረው እስከ ዘመኑ ፍጻሜ ድረስ የሚፈጠሩ ሰዎች ሁሉ ነፍሳቸው የዛኔ ተፈጥራ ተጨርሳለች። አሁን እንደ አዲስ እየተፈጠረ አይደለም ነፍስ ጀማ። ነፍስ ተፈጥሮ በሰማይ ላይ በአንደኛው ሰማይ ላይ ይገኛል። ማን ያያለ ካላችሁ ነቢያችን ሰለላሁ ዐለይሂ ወሰለም አይተዋቸዋል። ወደ ሰባቱ ሰማይ ባረጉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የጠለዕቱ ፊ ሰማእ አልኡላ አሉ። የመጀመሪያው ሰማይም ላይ አረግኩኝ አሉ። ከማን ጋር? ከመልአኩ ገብርኤል ጋር ከጅብሪል ዐለይሂ ሰላም ጋር። ፈረአይቱ ፊ ሰማእ አልኡላ አደም አሉ። በአንደኛው ሰማይ ላይ አዳምንም አየሁት አሉ። ከጎኑና ከጎኑ ከቀኝና ከግራ ፈረአይቱ ዐን የሚኒሂ ወዐን የሳሪሂ አርዋሕ በኒህ አሉ። ከቀኝና ከግራውም የልጆቹን ነፍሳት ተመለከትኩኝ አሉ። አያችሁ፣ የሰው ልጆች ነፍስ እንዳለ በሰማይ ላይ ይገኛል። በአንደኛው ሰማይ ላይ ከአደም ግራና ቀኝ ይገኛሉ። እናቶቻችን ልክ አርግዘው 4 ወር ጽንስ ላይ ሲደርሱ ጊዜ ራሱን የቻለ መልአክ አለ። ያ መልአክ ይላክና በእናቶቻችን ላይ ዘርቶ ይሄዳል። ገብታችኋል አይደል? በእናቶቻችን ላይ ዘርቶ ይሄዳል። ነፍስ ትነፋለች። የዛኔ መንፋት ማለት የሆነ እሺ እንደማለት እንዳይመስላችሁ። መንፋት ማለት መዝራት ማለት ነው፣ ሌላ ነገር አይደለም። ነፍስን ዘርተው መሄድ ማለት ነው። አማርኛው ላይ የሀገራችን በእነዚህ ይሄ ቁርአን በተተረጎመበት ጊዜ ቅድመ አያቶቻችን በነበሩበት በእነማን ጊዜ ነበር? በዛን ጊዜ በነበረው በቋንቋ አረዳድ ተርጉመውታል። መንፋት ብለው ማለት ነው፣ ወይም መዝራት ለማለት ነው፣ ሌላ ነገር አይደለም። ይሄ ቃል የሰነጥቁና መንፋት ይላል። ምንድነው የነፋት ምንድነው እያሉ ይሳለቃሉ። ነገር ግን ቃል በቃል ኦሪጂናሉ ላይ ስንሄድ ጊዜ የአረበኛው ላይ እና መጽሐፍ ቅዱስ የዕብራይስጡን ሄደን ስናይ ጊዜ ወይም የአረበኛውን መጽሐፍ ቅዱስ ቀይረን ብናየው አንድ አይነት ቃል ነው ያለው። በአዳም ላይ እግዚአብሔር ነፍስን ነፋበት፣ ወይም ደግሞ ጅብሪል ዐለይሂ ሰላም በማርያም ላይ መጥቶ ነፍስን ነፋባት። አንድ አይነት ቃል ነው ያለው። ነገር ግን አማርኛው ላይ እናንተ የተተረጎሙት ላይ ነፍስን እንደዘራለት ነው አዳም የተቀመጠው፣ እንደዛ ይመስለኛል። ነገር ግን የአረበኛው ላይ ስንድ ጊዜ ወነፈኸ ፊህ ሩህ ነው የሚለው። እግዚአብሔርን በአዳም ላይ ነፍስን ነፈኸ ተብሎ ነው የተገለጸው። በቁርአንም ላይ ምንድነው የሚለው? ይሄው ቃል በቃል ይሄው ቃል ነው ያለው። ፈነፈኽና ፊህ ሚን ሩሒና እያለ ነው የተገለጸው። በእርሷም ላይ ነፍኽ ተደረገ የሚለው ነው። ስለዚህ መልአኩ ጅብሪል ባጭሩ መጥቶ ወደ ማርያም እፍ አለ ሲባል ጊዜ ነፍስን ዘራ ለማለት ነው። ነፍስን ዘርቶ ሄደ። ይሄ ነው የሆነው ነገር። እሺ ገብቶሻል? እሱ ነፍስን ስለ መዝራት አስመልክቶ እየተናገረ ነው። በዚህ ያለሽ ገብቶኛል፣ አመሰግናለሁ። ግን አንደኛውን አልመለስክልኝም። ሌላኛውን ነበር ቋንቋው በደንብ መናገርም መረዳትም እንድንችል ካደረገን ይሄ ነገር ለእናንተ ከአይምሯችሁ በላይ ከሆነ ተአምሮች ለኛ ሙስሊሞች ወራ እንዴት አረብኛ እኮ የሚችል ሰው እኮ ነው አማርኛን ችሎ ያስተማረክ እንጂ በደመ ነፍስ አይደለም። ተምረክ እኔንም እኮ ዛሬ ከነ ቋንቋው እንድንማር እሱ እንትን ይለና እሱን እኮ ነው እያልኩ ያለው። ከነ ቋንቋው ተምረክ ነው። ከዛም በኋላ ቋንቋ ለብቻ ተምረን አይደለም ወገናችን። ቋንቋ የቋንቋ ትምህርት ቤት ብለን አልተማርንም። በጭራሽ ቁርአንን ቀራ ነው ትርጉሙን ተማረን አለቀ። ፈራስ አረበኛ እንድንናገርና ስፔሊንጎቹን ተማርክ። ምክንያቱም እንድታነብ ስለሚፈልግ እዛ ላይ የተጻፈው እንድታነብ ቃላቶቹን ተማርክ። ባጭሩ ይሄን ማድረግ የሚችል ክርስቲያን አለ አሁን? ወይ ዕብራይስጡን ወይ ግሪኩን አንብቦ ወደ አማርኛ መተርጎም ይችላል? ትችላለሽ አንቺ? አሁን እኔ አልችልም፣ ግን እሱ የቻሉ ሰዎች መንፈስ ቅዱስ ተገልጾላቸው በአማርኛ መጽሐፍ ስለቀየሩት አንብቤ መጽሐፍ ቅዱስን መረዳት ይችላሉ። ኢዝሊ በራሴ ቋንቋ ማለት ነው። ደውደውሽ እንደው እንዴት ነው አንተስ አሁን ሲቀይሩ ሸውደው መሆኑን በምን ታውቃለህ? በአማርኛ ሲቀይሩ። ምክንያቱም አረብኛ ብዙ አይነት አረብኛ አለ። የዱባይ አረብኛ አለ፣ የሱዳን አረብኛ አለ፣ የመስሪ አረብኛ አለ።
አንቺ ሸውዳዎች እንደሆነ ወደ ዕብራይስጡና ወደ ግሪኩ ተመልሰሽ ማግኘት አትችይም ስለማታውቂ። እኛ ግን የእኛ መጽሐፍ ግን በአንድ ጽሁፍ አይደለም የተጻፈው፣ በተለያየ ነው። በተለያየ ነው መጽሐፉ የተጻፈው። ባይዘው አንቺ ዕብራይስጡን ሄደሽ አንብበሽ መረዳት አትችይም። እኛ ግን አረብኛውን የሚለውን ሄደን አንብበን መረዳት እንችላለን። ነሕኑ አያ ብንስበት ልክ አንተ አረብኛውን ተምረክ እንደተረጎምከው እኔም ዕብራይስጡን ተምሬ ተረጉመዋለሁ። ሲቀጥል ደግሞ የእኛ መጽሐፍ በአንድ ብቻ በዕብራይስጥ ብቻ አይደለም የተጻፈው፣ በመለኮት ወርዶ በተለያየ ቋንቋ ነው የተጻፈው መጽሐፍ ቅዱስ። ባይዘው በምን ቋንቋ ተጻፈ? በተለያየ ቋንቋ በዛን ሰዓት በነበረው በተለያየ ቋንቋዎች ተጽፏል ተብሏል። እዛ ላይ ምሳሌ በምን ቋንቋ? አንድ 5 ቋንቋዎች ግለጽልኝ እስኪ ከተጻፉ ቋንቋዎች። በእንግሊዝኛም በአረብኛም በነቢያቶች ላይ ሲወርድ ጊዜ በእንግሊዝኛ ተጽፎ ነበር፣ በአረብኛ ተጽፎ ነበር። ምክንያቱም ነቢያት የተለያዩ ቋንቋቶች እንደሚያወሩ የምነግርህ ምንድን ነው፣ የባቢሎን ተራራን እንትን ሲሉ ግንብ ሲሰሩ ቋንቋቸውን ገለባብጦባቸው ነበር። ስለዚህ የተለያየ ቋንቋ ነበር ህዝቡ የሚያወራው። ስለዚህ በተለያየ ቋንቋ እንደነበር አሳየን እስኪ አንዴ ማስረጃ ትልቁን አድርገሽ ታሳይናል። ምኑን? በእንግሊዝኛ ተጽፎ እንደነበር ከአምላክ ዘንድ መለኮታዊ ራዕይ ሲሆን። እኔ እኮ ለክርክር ሳይሆን ለሃይማኖቴ ነው የማነበው፣ ለመከራከር አይደለም፣ ለእውቀት ነው እንጂ ለክርክር አይደለም። ግምታዊ ነገር አንናገር። ሃይማኖታዊ ነገር ስንናገር ግምት አይደለም። አንተ አሁን ለምሳሌ ለክርክር ቃል በቃል አንብበ ለመከራከር ነው አይደል የተቀመጥከው? እኔ ደግሞ ቃል በቃል አንብቤ እንዲገባኝ ነው። እሺ ግምት ካልሆነ አሳየን እስኪ በእንግሊዝኛ የተጻፈውን የመጀመሪያው መጽሐፍ ቅዱስ ከነቢያቶች ጋር። ኦፍኮርስ ጉግል አድርገን ማግኘት ትችላለን። እኔ ለምን ትጠይቀኛለህ? አግኝተሽ ታውቂያለሽ? እኔም ማውቀውን ያነበብኩትን እየነገርኩ ነው። አግኝተሽ ታውቂያለሽ ወይ? ለመጀመሪያ ጊዜ በእንግሊዝኛ የወረደለት ነቢይ መለኮታዊ ራዕይ ማን ነበር? ያ ነቢይ ስሙን ብቻ ነገሪ። ነቢያት አንድ ቦታ ብቻ አልነበሩም፣ የተለያየ ቦታ ነው የተበተኑት። የተለያየ ቦታ ሄደው እንዲያስተምሩ የተደረጉት። በእንግሊዝኛ የወረደለት ነቢይ ማን ነበር? ቃል በቃል አልኩህ እኮ በብዙ አይነት ቋንቋ ተጽፏል ብሎ ጽፎልናል። በቃ አለቀ። በብዙ አይነት ቋንቋ ተጽፏል ማለት ነቢያቱ የተለያዩ ቋንቋዎች ያወራሉ ማለት ነው። ኮንቪንስ አሁን ለምሳሌ ለእኔ ኮንቪንስ ያደርገኛል መጽሐፍ ቅዱስ። ሌላ ጥያቄ አለሽ? አዎ ሌላ ጥያቄ ደግሞ ሰው አንተ አሁን ስታ ያላ ጾታ ሞቅ ፈልጌ ነበረ። አላህ ወንድም ሴትም ማለት ነው። ሱራ 601 ላይ ሚስት ስለሌለኝ ልጅ የለኝም ይላል። መዝሙረ ዳዊት ምዕራፍ 50 ቁጥር 12 ላይ ብራብ ለአንተ አልነግረህም። ባይብል ላይ ለምን ትመጣለህ? ባይብል ላይ በኋላ ትጠይቀኛለህ። አይደለም እኔ ስጠይቅም መልስልኝና እኔ ደግሞ መልሼ እንትን እላለሁ። ጾታ ወንድ ነው ሴት ነው የሚለው ጥያቄ ሲሆን ችግር የለውም። ልነግርሽ ይሄ ምክንያት አለው። እሺ የመጣበት የመካ ሙሽሪኮች አራዳምጪ እሺ እንዴ እኔ ጮሶ አረድመን ያለሽ እና እንደ አመጣጥሽ ነው የሚመልስሽ። እንደዚህ አይነት ታታሪ ምትይዙ እና ምን ይላል አላህ ቁርአን ላይ ምን አለ መሰለሽ? እነዛ የመካ ቁረይሾች በምዕራፍ 37 ሱረቱ ሳፋት ቁጥር 150 ሚት አድርጉ። ድምጽ ይረብሻል። ድምፅሽ ይረብሻል። ምዕራፍ 37 ቁጥር ምዕራፍ 37 ከቁጥር 150 ጀምሮ ስለ መካ የመካ ቁረይሾች ምን ብለው አላህን እንደወሰፉ ማየት ይቻላል። ምንድን ነው አላህ ስብሐነሁ ወተዓላ ከአጋንንት ጋር ተጋብቶ መላእክትን ሴት ልጆችን ወለደ ብሎ ተናገሩ። ማናቸው? የመካ ቁረይሾች። ይሄንን መልስ ነው እየመለሰ ያለው አላህ ስብሐነሁ ወተዓላ ላ ሸሪከ ለሁ፣ ለሱ ምንም አይነት አምሳ እንትን የለውም። ለሱ ምንም አይነት አጋር የለውም። ተግባባን? ሴትም ይሁን ወንድ ማለት ነው። እሱ አጋር ግን እነሱ ያሉትን ደግሞ ምን አላቸው? አላህ እናንተ እንደምትሉት ሚስት የሚባል ነገር የለውም ማለት ነው። ተግባባን? ሚስት የሚባል ነገር የለውም። ወላ ወለዳ ልጅም የለውም ማለት ሌላ ቦታ ላይ ልጅም የለውም ሚስትም የለውም። ልጅ አለው ፊያሜታ እንዳትወጪ እባክሽ ግቢ። ለአንቺ ብዬ ነው ቤቱን የከፈትኩት። በእናትሽ አልኩኝ። አስተግፊሩላህ አልዓዚም አስተግፊሩላህ አስተግፊሩላህ አስተግፊሩላህ
አይባልም። እሺ አላህ መልስ እየሰጠ ነው። እሺ መልስ እየሰጠ ነው አላህ ሱብሓነሁ ወተዓላ። እና አላህ ሚስት ሳይኖረው እንዴት ልጅ ይኖረዋል ብሎ የጠየቃቸው የነገራቸው ሚስት አለው ስላሉ ሚስት አለው ብለው ስለተናገሩ እነሱ። ስለዚህ ይህንን ንግግር ነው እያፈረሰ ያለው። አይደለም እንደዚህ አይነት አነጋገር የለም ብለሽ ካልሽ ደግሞ እንግዲያውስ እግዚአብሔር ምን ብሎ አላልኩሽ? መዝሙረ ዳዊት ምዕራፍ 50 ላይ ሲናገር አንዴ ልክ ባይብል ሲነካ ይቆረቆርሻል። አንዴ ሚታል እግዚአብሔር ምን ይላል? ሚስት ሰማን ነው ምን አለ? ብራብ ለአንተ አልነግርህም ማለት ነው። ተግባባን? ስለዚህ እግዚአብሔር ቢራብ ይበላ ነበር ማለት ነው። እንደዛ ነው። እግዚአብሔር ይበላል እንዴ ሲባል ነው አይበላም። ግን ምን ይባላል? ምጸታዊ አነጋገር ነው። ያነጋገር ቁርአኑም ላይ ያለው እንደዚህ ነው እየተናገረ ያለው አላህ። ተግባባን? ስለዚህ ብራብ እግዚአብሔር አይበላም፣ አምላክ አይበላም። ምክንያቱም መንፈስ ስለሆነ ማለት ነው። ስለዚህ አላህ ስብሐነሁ ወተዓላ የሚመስለው አንዳች የለም። ለይሰ ከሚስሊሂ ሸይ፣ አላህ እሱን የሚመስል አንድም የለም ማለት። በተመሳሳይ ፈላ ተድሪቡ ሊላሂ ልአምሳል፣ ለአላህ አምሳያን አታድርጓል። ስለዚህ አላህ አምሳያም ምሳሌም ከሌለው እንግዲያውስ ሚስት ሳትኖረኝ አጋር ሳይኖረኝ እንዴት ልጅ ይኖረዋል የሚለው ቃል ከምን የመነጨ ነው ብለን ካልን እነሱ ከተናገሩት ንግግር የመነጨ ነው ማለት ነው። ግልጽ ነው። እንትን ሱራ 21 17 ላይ ቢፈልግ ግን መያዝ እንደሚችል ነው የተናገረው። ቢፈልግ ሚስትም ልጅም ይዛለው አለ። አለመፈለጉ ነው እንጂ እንደሚፈልግ መሰለኝ። እና ታዲያ ለምሳሌ ጨረቃ ስለ ችሎታ እናውራና ስለ ችሎታ ነው እሺ የምናወራው። ስለ ችሎታ እናውራና ከፈለገ እግዚአብሔር አንቺን ድል ባለ ሰርግ ማግባት ይችላል ወይስ አይችልም? ስለ ችሎታ ነው። ችሎታ በቃ ዳላ ብድረኝ ነው። ዳላ ብድረኝ ነው። ለእግዚአብሔር አንዴ እዛው ቆምና የጠየቁት መልስልኝ። ቆይ አይ ጥያቄ እኮ ነው የጠየቁሽ። አምላክ አንቺን ድል ባለ ሰርግ ማግባት የሚገርም ሰርግ አምላክ አይችልም ብትይ ስለ ችሎታ ነው። አይገባውም ግን አይችልም አምላክ አይችልም። ስለ ችሎታ ስናወራ አይችልም ይባላል። ሚስት መያዝ አምላክ ማግባት የለበትም እና አይችልም ይለያል። እሺ ጥያቄ አንቺን ደግሞ ልጠይቅሽ። በቃ ስለ አምላክ ተይና አንቺን ልጠይቅሽ። ያኛውን ችሎታና የሚይዘው መያዝ ከፈለግ ይዛል። ምላሷ እንዴት ነው ልጅቷ? ጥያቄ ልጠይቅሽ። ሎጂካል መልስ ነው እየመለስኩልሽ ያለሁት። እሺ ጥያቄው ምንድን ነው? አንቺ እዚህ ቲክቶክ ላይ እራቁትሽን መውጣት ትችያለሽ ወይስ አትችይም? ስለ ችሎታ ነው የምናወራው። ልብስ ማውለቅ ትችያለሽ፣ ኦፍኮርስ ቲክቶክ ላይ ቀጥ ብለሽ እንዲመቆም ትችያለሽ። ግን ስለ ችሎታ ስጠይቅሽ እዚህ ላይ ብላይ ወጥተሽ እራቁትሽን መውጣት ትችያለሽ ወይስ አትችይም? ችሎታው አለኝ ወይ? እጅ የለሽም ማውለቃችን ወይስ አይገባሽም? የሰው ባህሪ አይደለም። ችሎታ ግን አለሽ። ችሎታው አለ። እብድ ነኝ እንደዛ ከሆንኩኝ ሰው አይደለሁም። እኔ ጤነኛ አይደለሁም ማለት ነው። ደህና ሰዎች እንደዛ የሚወጡ አሉ። ችግር የለውም። እሺ ቀለል ላድርግልሽ። እሺ በቃ ቀለል ላድርግልሽ። ብሮ መልስልኝ እባክህ። ይህንን ወረቀት እንደዚህ እንዲይዘሽ መብላት ትችያለሽ ወይስ አትችይም? ወረቀቱን መብላት ጥያቄ ነው። ሎጂካል መልስ ነው እየመለስኩልሽ ያለሁት። መልሽ። ወረቀቱን እንዲህ የያዝሽውን ወረቀት መብላት ትችያለሽ ወይስ አትችይም? መልሽ። አይበላም። ወረቀት አይበላም። ጥያቄ አልጠየቁሽም እናትዬ፣ ጥያቄ አልጠየቁሽም። ስለ ችሎታ ነው የጠየቅኩሽ። መብላት ትችያለሽ ወይስ አትችይም? ይበላል አይበላም አልጠየቁሽም። ትችያለሽ አትችይም?
የሚደረግ ከሆነ ይደረጋል፣ ማይደረግ ነገር አይደረግም። ወረቀት በልቼ ወረቀት አይደለም ዳቦ በላለሁ። ወረቀት ቆይ መብላት ብትፈልጊያችን መብላት አይጠቅመኝም። ለእኔ አይገባኝም ወረቀት። ኧረ ወይኔ ይጠቅምሻል የሚል ጥያቄ ጠየኩሽ። የጠየኩሽን መለሽ። ነቢያችን ሰለላሁ ዐለይሂ ወሰለም መሀልና በነቢዩላህ ኢሳ ዐለይሂ ሰላም መካከል አንድ ልዩነት ይታየኛል እኔ። እሱ ምንድነው ካል የሰው ልጅ ሁሉ ሟች ነው እና ደግሞ ነቢዩላህ ኢሳ እስካሁን ድረስ በህይወት ያሉበት ምክንያት ምንድን ነው? ለምንድነው እነሱ ብቻ ተለይተው በህይወት ሊኖሩት የቻሉት እስካሁን? ጥያቄ እሱ ነው። ሙስሊም ነው አይደለ ናቱ? አዎ በቅርቡ ነው ሻሃዳ ያዝኩት፣ 6 ወር ምናምን ሆነኛል። ማሻአላህ። እሺ ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም የቀደሙት ነብያት ሁሉ አርፈዋል ወይ? አዎ አርፈዋል። ማን ሲቀር? ዒሳ ዐለይሂ ሰላም ሲቀር። እርሱን አምላካችን አላህ ሱብሓነሁ ወተዓላ በጠላቶቹ እንዲገደልና እንዲሰቀል አልፈቀደም፣ ወሰደው። ለምንድን ነው እሱ ከተባለ አንደኛ ዒሳ ዐለይሂ ሰላም መሞቱ እንደማይቀር አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ገብታችኋል? አላህ በቁርአን ላይ ሲናገር ምን ይላል? ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። ከመጽሐፉ ባለቤቶች ወይም ከይሁድና ከክርስቲያኖች አንድ የማይኖሩ መሲሁ ከመሞቱ በፊት የሚያምኑ ቢሆን እንጂ ይላል። ዳግም ይመጣል፣ የዛኔ አጠቃላይ ትውልድ ሁሉ ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ እንዲገዙ ያደርጋል መሲሁ። ገብታችኋል? ሁሉ ጠላቶች ከእግሩ ስር ከሆኑ በኋላ ካሸነፋቸው በኋላ የዛኔ ሁሉን ለአንዱ አምላክ እንዲገዙ ያደርግና መሲሁ የእርሱ ፍጻሜ ደግሞ የዛኔ ይሆናል። ሁሉን ለአንዱ አምላክ እንዲገዙ ለማድረግ ይመጣል ዳግም። እነዚያ ግን የበላይነት ብለው የተሳለቁበት ጠላቶች ሁሉ የበታች ይሆናሉ፣ እርሱ የበላያቸው ሊሆን ይገባልና አላህ ቃል በቃል በቁርአን ላይ ከትንሣኤ ቀን በፊት በእነርሱ ላይ የበላይ አደርግሃለሁ ብሎ ቃል ገብቶለታል። ያ ሊሆን ይገባልና እርሱ በህይወት መቅረት አለበት። አላህ በቁርአን ላይ ሲናገር ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለያ፣ አንተ የማርያም ልጅ ዒሳ ሆይ እኔ አንተን ልወስድህ ነው ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዚያ ከካዱትን ከአይሁዳውያን ላነጻህ ነው ላድንህ ነው አለው። ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ፣ እነዚያን አንተን የተከተሉን እስከ ትንሣኤ ቀን ድረስ የበላይ አድርጋቸዋለሁኝ አለ። ያ የበላይነቱ መቼ ነው የሚሆነው ከተባለ የትንሣኤ ቀን ብሎ እያያዘው አላህ። የትንሣኤ ቀን ከመምጣቱ በፊት ዳግም ወደ ምድር ይወርዳል አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም በጠላቶቹ በአይሁዳውያን በካዱት ላይ የበላይነትን ይጎናጸፋል። የዛኔ ሁሉን ለአንዱ አምላክ እንዲገዙ ያደርጋል መሲሁ። ከዚያ በኋላ ሁሉ ለአንዱ አምላክ ከተገዛ በኋላ የእርሱን ፍጻሜው ይሆናል። ነቢ ሰለላሁ ዐለይሂ ወሰለም አላህ የመሲሁን የትንሣኤ ቀን ከመድረሱ በፊት ወደ ምድር ያወርደዋል። የዛኔ ሰዎችንም ወደ አንዱ አምላክ ወደ አላህ ይጣራል አሉ። ወየድዑ ናስ ኢለላህ፣ ወደ አላህ ሰዎችን ይጣራል። ፈላ የብቃ ፊ ዘማኒሂ ኢላ ልኢስላም፣ በዘመኑ በእርሱ ጊዜም ኢስላም እንጂ ሌላ ማንም ሃይማኖት አይቀርም ካሉ በኋላ ثم يتوفى عليه الصلاة والسلام፣ ከዚያው እንደ ማንኛውም ሰው ይሞታል አሉ። ስለዚህ በቁርአን በሐዲስም ላይ ወደፊት መጥቶ እንደሚሞት ተገልጿል። ሌላ ነገር ምንድን ነው? ነቢያቶች የሞታቸው ጊዜ በሚመጣ ጊዜ አላህ ስብሐነሁ ወተዓላ በህይወት የመቆየትን እድል ይሰጣቸው። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናገሩ። አንድም ነቢይ የለም ጊዜው በደረሰ ጊዜ አላህ የሚያስመርጠው ቢሆን እንጂ አሉ። ማ ሚን ነቢይን ኢላ ወቀድ ኹይር በይነ አልበቃኢ ፊ ዱንያ ወበይነ ማ ዒንደላህ አሉ። አንድም ነቢይ የለም ጊዜው በሚደርስ ጊዜ በዚህ ዓለም ላይ የመቆየትንና የመሞትን ምርጫ የተሰጠው ቢሆን እንጂ አሉ። ታዲያ ነቢያት ሁሉ ምን መረጡ ከተባለ ወደ ቀጣዩ ዓለም መሸጋገርን መረጡ። መሲሁ ምን ሊመርጥ ቻለ? አላህ ስብሐነሁ ወተዓላ ሊያድነው ቃል ገባለት። አንተን ደግሞ እንድትገደል አላደርግህም ወስድሃለሁ እያለ ታላ። ለምንድን ነው እሱ መወሰድ የሚለው እንመጣለን። ግን እዚህ ቦታ ላይ ምርጫ ተሰጥቷቸዋል። ሁሉም ነቢያት መቅረት ይችሉ ነበር ቢፈልጉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይችሉ ነበር ወይ? አዎ ይችላሉ። ማስረጃ አለ? አዎ አለ። ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሀ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዒንደላህ ፈኽተረ ማ ዒንደላህ አሉ። ለሰሓቦቻቸው ነገሯቸው። አላህ አስመረጠኝ በዚህ ዓለም ላይ ለዘላለም መቆየትን አለመሞትንና ወይንም ደግሞ ወደ እሱ መሸጋገርን ኖቼ እኔም ደግሞ እዚህ ዓለም ላይ በቃኝ መሸጋገርን እፈልጋለሁኝ እሱም መርጫለሁኝ እሞታለሁ ብለው ትንቢት ነገሯቸው። ቦታቸዋለርና
ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉትን ባሉት ጊዜ ሄዱ። በቃ አሁን ልሄድ ነው እያሉ ነው። አሁን ላይ የሚሞቱበትን ጊዜ አውቁ ነበረ። ልጃቸውን ፋጢማን ነቢያችን ሰለላሁ ዐለይሂ ወሰለም ጠሯት። መጣች ወደ ቤት፣ ወደ አይሻ ቤት፣ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት የመጨረሻ ጊዜ ከመጣች በኋላ ና ያሏት እና ሚስጥር ነገሯት። ከዛ አለቀሰች ፋጢማ። ና ያሏትና ድጋሚ አሁንም ነገሯት ሚስጥር። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሲነግሯት አሁን ጊዜ ሳቀች። አይሻ ተደነቀች። በዚህ ጊዜ ምን ነበር መጀመሪያ ጠርተውሽ ሲነግሩሽ ጊዜ አለቀሽ፣ ድጋሚ እንደገና ጠርተው ሲነግሩሽ ሳቅሽ፣ ልትነግሪ ትችያለሽ ወይ አለቻት። አሁን እነግርሻለሁኝ አለቻት። መጀመሪያ ላይ ጠርተውኝ ሚስጥር ሲነግሩኝ ጊዜ ያለቀስኩት ልጄ አሁን ልሞት ነው ብለው ስለነገሩኝ ነው። ጌታቸዋለ ቀጣይ ደግሞ ነይ ብለው የነገሩኝ ልጄ አታልቅሽ፣ አብሽሪ፣ ከቤተሰቦቼ ቀድመሽ መጀመሪያ የምትከተይኝ የምትሞች አንቺ ነሽ። ይሄን ሲነግሩኝ ጊዜ ሳኩኝ ብላ ተናገረች። ተመልከቱ፣ ትንቢት ነው። አንድ ነቢይ የነቢይነቱ ማረጋገጫ ትንቢትን ተናግሮ በተነገረበት መሰረት ከተፈጸመ የነቢይነቱ እውነተኛነት ማረጋገጫ ነው። የተናገረውን ትንቢት ደግሞ ባለበት መሰረት ካልተፈጸመ ሐሰተኛ ነው። ይሄ የነቢይነት ማረጋገጫ ሚዛን ነው። እንዳሉትም ነቢ ሰለላሁ ዐለይሂ ወሰለም ትንቢት ተፈጸመ። አሁን እሞታለሁኝ ብለው ነቢ ሰለላሁ ዐለይሂ ወሰለም በቅርብ ነግረዋት ነበር። ወዲያው ነቢ ሰለላሁ ዐለይሂ ወሰለም ሞቱ። በቃ ልሄድ ነው አሏት። ማነው አሁን ልሞት ነው ብሎ ሊሞት የሚችል እዚህ ዓለም ላይ? ማንም የለም። ገብቷችኋል አይደል? የወደፊቱን ተናግሮ የሚፈጸምለት ነቢይ ብቻ ነው። ያ ነው። ሌላኛው ምንድነው? ከማንም ከቤተሰቦቼ ቀድመሽ አንቺ ነሽ የምትከተኝ፣ ሌላ ማንም ሰው አይደለም ማለት እንዳሉትም ነቢ ሰለላሁ ዐለይሂ ወሰለም ተፈጸመ። ከ5 ወር ከምናምን በኋላ ወደ 6 ወር አካባቢ ከነቢ ሰለላሁ ዐለይሂ ወሰለም ህልፈት በኋላ የመጀመሪያዋ ከቤተሰባቸው የሄደችው እርሷ ነች። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም አላህ አስመርጦኛል በዚህ ዓለም ላይ ከዘላለም መቆየትንና ወይም መሸጋገርን፣ እኔ ግን መሸጋገርን መርጫለሁ ብለው ቃል በቃል ተናግረዋል። መቆየትን ይችሉ ነበር ቢፈልጉ ነው። ይሄ ነው። እሺ መሲሁ መቅረቱ ለምን ተፈለገ ከተባለ እርሱ ከደጃል ጋር የተያያዘ ነገር ስላለው ነው። አንደኛው እሱ ነው። እንዲሁም ደግሞ ብቸኛው የተመለከው ከነቢያት እርሱ ብቻ ስለሆነ አብርሃም ተመልኳል አልተመለከም? በህዝቦች ኢስሐቅ ተመልኳል ወይ? አልተመለከም። ያዕቆብ ተመልኳል አልተመለከም? ማን ነው ብቸኛው የተመለከው ከነቢያት? መሲሁ ዒሳ ዓለይሂ ሰላም። ይሄን ነገር ለተከታዮቹ እውነቱን ይገልጽ ዘንድ መቅረት ስለነበረበት አላህ ሱብሓነሁ ወተዓላ አስቀረው። አንደኛ እሱ ነው። ለዚህም ነው ነቢ ሰለላሁ ዐለይሂ ወሰለም የዘመኑ ፍጻሜ ከመድረሱ በፊት መሲሁ ይወርዳል መስቀልንም ይሰብራል አሉ። በምንድን ነው የሚሰብረው ከተባለ መጀመሪያ በትምህርቱ ነው የሚሰብረው። እውነተኛውን መንገድ ይገልጽላቸዋል። እኔ አምላክ አይደለሁም የአምላክ ልጅም አይደለሁም፣ እኔ የአምላክ መልእክተኛና ነቢይ ነኝ ብሎ ይሄን እውነታ ይነግራቸዋል። በጠላቶቼም አልተሸነፍኩም፣ የዛኔ አልተገደልኩም፣ አልተሰቀልኩም፣ አምላክ የአላህ በክብር አንስቶኛል ይላቸዋል። የዛኔ ምድር ሰዎች ያምናሉ ወይ ይቀበላሉ ወይ? አዎ፣ ይሄን ቁርአን ይናገራል። ማንም ምድር ላይ አይሁድ ወይንም ክርስቲያን አይኖርም የዚያኔ በመሲሁ እውነተኛነት የሚያምኑ ቢሆን እንጂ ይላል። የዛኔ እርሱ በሚናገረው ሁሉ ያምናሉ። ገብታችኋል? ጠላቶች ሁሉ የበታቸው ይሆናሉ። የዛኔ አምላክ አላህ ሱብሓነሁ ወተዓላ ለመሲሁ ይህን ሊያደርግለት ቃል ገብቷል። ከዚያ በኋላ የምድር ሰዎች ሁሉ እንዲያምኑ ያደርጋል። ወላ ይብቃ ፊ ዘማኒሂ ኢለል ኢስላም አሉ ነቢ ሰለላሁ ዐለይሂ ወሰለም። በመሲሁ ዘመን ኢስላም እንጂ ሌላ ማንም አይቀርም። የምድር ሰዎች ሁሉ ለአንዱ አምላክ ለአላህ እንዲገዙ ካደረገ በኋላ እርሱም የዛኔ ይሞታል። ዒሳ ዓለይሂ ሰላም ለማንኛውም ሰው ይሄ ነው። ሌላኛው ነገር ከደጃል ጋር የተያያዘው ደጃል ማን ነው? ደጃል ማን ነው? አይሁዲዎች መሲሁ ይመጣልናል ብለው መጽሐፋቸው ላይ እስካሁን ድረስ ይጠብቃሉ። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ሲናገሩ ምን አሉ? እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው አይሁዶች መጠበቃቸውን ይቀጥላሉ አሉ። ነገር ግን እውነተኛው መሲህ መጥቶላቸው ክደውታል፣ አስተባብለውታል። ማነው እውነተኛው መሲህ ከተባለ የማርያም ልጅ ዒሳ ዓለይሂ ሰላም ነው። ገብታቸዋል? እርሱ ነው። እርሱን ክደውታል። አሁንም ጥበቃቸው እስከ መቼ ይቆያል አሉ? እስከ ዘመኑ ፍጻሜ ድረስ ይቆያል አሉ። የዛኔም ሐሰተኛው መሲህ ይነሳል አሉ። ሐሰተኛው መሲህ ሲነሳ ጊዜ መሲሁ ደጃል ማለት ሐሰተኛው መሲህ ማለት ነው። እሱ ሲነሳ ጊዜ ለእኛ ቃል የተገባው መሲህ ነው ብለው የዛኔ ይቀበሉታል አሉ። ሐዲስ ላይ ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ አይሁዶች እንደሚቀበሉት የኽሩጅ ደጃል ምን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም ጠያል ይሳሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል፣ የዛኔም አይሁዶች ይቀበሉታል አሉ። አያቸው አይደለም? አሁን ለምንድን ነው እውነተኛውን መሲህ አልተቀበሉት? የማርያምን ልጅ አይሁዶች ሐሰተኛውን መሲህ ለምንድን ነው የተቀበሉት? ሚዛናቸው ምን ስለነበር ነው ከተባለ እነዚህ አይሁዶች በመጽሐፋቸው ላይ የለመዷቸው መሲሆች ተብለው መጽሐፍ ቅዱስ ላይ በርካታ መሲህ አለ። እንደነ ሙሴ፣ እንደነ ዳዊት፣ እንደነ ሰለሞን
የነቢይነት ማዕረግ ብቻ ሳይሆን የአምላክን ቃል ማስተማር ብቻ ሳይሆን በምድር ላይ የበላይነትን ያጎናጽፏቸው ነበረ። ታዲያ መሲሁን የጠበቁት እነሱ ልክ እንደቀደሙት በሮማውያኖች ላይ አሸንፎ ድል አድርጎ የበላይነትን በምድር ላይ የሚያጎናጽፏቸውን ምድራዊ መንግስት ነበር የፈለጉት። እውነተኛው መሲህ የማርያም ልጅ ደግሞ እንደዛ አልነበረም። ስለ ምድራዊ መንግስት አያወራቸውም ነበር። ይሄ አይጠቅም የሚላቸው ነበር። የሚያወራቸው ይልቁንስ ስለ ሰማያዊ መንግስት ነበር። ገብታቸዋል አይደል? ስለዚህ እርሱን ሳይቀበሉት ቀሩ። ተአምር ቢያሳያቸው እኔ ከአምላክ የተላኩ ቢላቸው ወዳ ቢላቸው ይሄ ተአምር ሐሰተኛ ነው ብለው ተናገሩት። ድግምት ነው አሉት። አንተም ሐሰተኛ ነህ ከአምላክ ዘንድ አይደለም ማለት ያቸው አይደል? አላህ በቁርአን ላይ ይናገራል። ወኢዝ ከፈፍቱ በኒ እስራኤል ዐንከ ኢዝ ጅእተሁም ቢልበይናት ፈቃለ አለዚነ ከፈሩ ሚንሁም ኢን ሃዛ ኢላ ሲሕሩን ሙቢን ይላል በሱረቱል ማኢዳ ላይ። ግልጽ ተአምራቶችን ለእስራኤላውያን ልጆች ይዘህላቸው በመጣህ ጊዜ ይሄም ግልጽ ድግምት እንጂ በፍጹም ተአምር አይደለም ብለው አስተባበሩ። ከእነርሱም እኔ በተከላከልኩልህ ጊዜ ሊገድሉህ ሊሰቅሉህ ባሉ ጊዜ እያለ ይሄንን ጸጋውን ይገልጽለታል አላህ። ከዚያም በኋላ ሐሰተኛው መሲህ ሲመጣ ይቀበላሉ። ለምን? ምክንያቱም የሐሰተኛው መሲህ በምድር ላይ የበላይነትን ለተወሰነች ጊዜ ያጎናጽፋቸዋል። አያቸው አይደለ? ሲመጣ ጊዜ እኔ እዚህ ዓለም ገዢ ነኝ ብሎ ይነግራቸዋል። እኔ ያ መሲሁ ነኝ ብሎ ይነግራቸዋል። በእውነተኛው መሲህ ስም ይመጣል። ለተወሰነም ጊዜ አይሁዶች ይቀበሉትና ይከተሉታል አሉ ነቢ ሰለላሁ ዐለይሂ ወሰለም። በምድር ላይ የበላይነትን የሚያጎናጽፈን መሲህ በቃ ይሄ ቃል የተገባልን ራሱ ነው ይላሉ። የዛኔም የበላይን አገኘ የበላይነትን ተጎናጸፍን ብለው ምድርም ከእርሱ ጋር እያሰሱ እያሉ አሉ ነቢ ሰለላሁ ዐለይሂ ወሰለም ትንቢቱን ሲናገሩ እውነተኛውን መሲህ አምላክ አላህ የዛኔ ሊያወርደው ይገባል አሉ። ያወርደዋል ከሰማይ ዝም ብሎ አይወርድም። መሲሁ የማርያም ልጅ ዒሳ ዓለይሂ ሰላም በመላእክት ታጅቦ ይወርዳል አሉ ነቢ ሰለላሁ ዐለይሂ ወሰለም። ወዲያውም እንደወረደ ወዴት ይሄዳል? ወደ ኢየሩሳሌም ቀጥታ ይሄዳል። ወደ ቤተል መቅደስ ወይም ቤተ መቅደስ ፍልስጥን ላይ የሚገኘው መጀመሪያ ደማስቆ ላይ ሸርቅ ዲመስቅ عند باب اللد ከወረደ በኋላ في المنارة البيضاء بعد ذلك يمشي الى البيت المقدس ወደ ኢየሩሳሌም ይሄዳል ሲያስተምር ወደ ነበረበት። አያችሁ የዛኔ ከወረደ በኋላ ልክ እናንተ ልትሰግዱ እያላችሁ ይደርሳል አሉ ነቢ ሰለላሁ ዐለይሂ ወሰለም። የሱብሒ ሶላትን ልክ በንጋቱ ላይ ነው የሚያወርደው። ከወረደ በኋላ ወደ መስጂድ ይገባል አሉ። አደራ የዛኔ የኔን ሰላምታ አድርሱ ብለው ነቢ ሰለላሁ ዐለይሂ ወሰለም በዚያው ትንቢትን እየተናገሩ እያለ ይሄንን ጨመሩ ተናገሩ። ምን አሉ? መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረእሁ ሚኒ የሰላም አሉ። አደራ የዛኔ የማርያምን ልጅ ዒሳን ያገኘ ከእናንተ የእኔን ሰላምታ ያድርስልኝ። ሙሐመድ አሰላሙ አለይኩም ብለውሃል ብላችሁ አድርሱ ትውልዶቼ ብለዋል። ከዚያ በኋላ ተቀደም ያ ዒሳ ወሰሊ ቢና ትሉታላችሁም ይለዋል። የዛን ጊዜው መሪዋ አንተ ዒሳ ሆይ ተቀድመህ አሰግደን ይለዋል። ከዚያም ዒሳ ምን ይላችኋል አሉ ነቢ ሰለላሁ ዐለይሂ ወሰለም ኢነሃ ኡቂመት ለኩም፣ እነዚህ ሶላት ለእናንተ እና ኢቃም የተደረገው እናንተ ናቸው የምታሰግዱት ይላቸዋል። ከዚያ በኋላ ጊዜው ያለው መሪ መህዲ ያሰግዳል። ለመጀመሪያ ጊዜ ነቢይን ያሰገደች ትውልድ ነች። እች ትውልድ ነቢይ ነበር ሁሌ በየዘመናቱ የሚመራው ትውልዱ። ነገር ግን የዛኔ ከእናንተ ትመራላችሁ፣ ይሄ ለእናንተም ክብር ነው ነቢይን ማሰገዳችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ዒሳ ከሰገደ በኋላ ቀጥታ ስራው ምንድን ነው? ያን ሐሰተኛውን መሲህ ፍለጋ። ገብታችኋል? ሐሰተኛውን መሲህ ቀጥታ ያገኘዋል፣ ይገድለዋል። አያችሁ፣ ዒሳ አንደኛው እንዲቀር የተፈለገበት ዓላማ ይሄ ነው። እነዚህ አይሁዶች እውነተኛውን መሲህ ክደውታልና ያን ሐሰተኛውን መሲህ በሚመጣ ጊዜ የእኛ ቃል የተገባው ይሄ ነው ብለው ሲቀበሉ የዛን ይሄን ሐሰተኛውን መሲህ ማጥፋት ያለበት ማን ነው? ኢብራሂም ቢሆን ጥበቡ ያስኬዳል? ላይ ያስኬድም። ምክንያቱም ከኢብራሂም ከመሲሁ ጋር የሚያያዝ ነገር አይደለምና። ሙሳ ቢሆን ያስኬዳል? ላይ ያስኬድም። ዳዊት ቢሆን ያስኬዳል? ላይ ያስኬድም። ወራቻላለም ያ የተካደው መሲህ እውነተኛው መሲህ መጥቶ ሐሰተኛውን መሲህ አይሁዶች ቃል የተገባልን ብለው የተቀበሉትን ሊገደል የሚገባው ያ ራሱ ነው እና እሱን አላህ በህይወት ማስቀረት ስለነበረበት ለዚህ ነው ያስቀረው። አንደኛ ወራቻላለም። ሁለተኛ ከነቢያት ሁሉ ብቸኛ የተመለከው እርሱ ስለሆነ ለተከታዮቹ ለተሳሳቱ ሰዎች እውነቱን ሊገልጽላቸው ዘንድ ይወርድና እኔ አምልኩኝ አላልኳቸውም ብሎ ይህን ነገር ያስተምራቸዋል። ይልቁንስ የኔንም የእናንተንም አንዱን አምላክ አምልኩ ብሎ ሊያስተምራቸው ይገባልና ህዝብን ሁሉ ለአንዱ አምላክ እንዲገዙ ያደርጋል። የዛኔ መሲሁ ሐሰተኛውን መሲህ ይገድለዋል። እውነተኛው መሲህ ሐሰተኛውን መሲህ እንዴት እንደሚገድለው ነቢ ሰለላሁ ዐለይሂ ወሰለም ትንቢቱን ሁሉ ተናግረዋል። የኽሩጁ ዒሳ ብን መርየም ሚን ቤት ልመቅዲስ አሉ። ሰግዶም መሲሁ ከቤት ልመቅዲስ ይወጣል። የዛኔ አሉ በሚወጣ ጊዜ ሐሰተኛው መሲህና አይሁዶች ወደ እሱ እየመጡ ይገናኛሉ። ቀጥታ ቤተ መቅደስ ሐሰተኛው መሲህ እውነተኛውን መሲህ ያውቀዋል።
በሚያየውም ጊዜ ፈየዙቡ ከማ የዙቡ ልሚላሕ ዒንደማ ዩድዐ ፊል ማ። ልክ ዒሳን በሚያይ ጊዜ ሐሰተኛው መሲህ ውሃ ውስጥ ጨው በሚጨምር ጊዜ እንደሚቀልጥ እንደሚሟሟ ሁሉ ሐሰተኛውን መሲህ የዛኔ ይሟሟል፣ ይቀልጣል አሉ። አያችሁ፣ መሲሁ የዛኔ ተሰጥቶት የሚመጣው ተአምራቶች አሉ። የዛኔ ከመጀመሪያ ካልነበሩ ተአምራቶች መካከል ምንድን ነው ከተባለ ጠላትን በአይኑ ብቻ አይቶ የማቅለጥን ተአምር ይሰጣል። ማንኛውም ሰው መሲሁን ቀርቦ ጠላቱ አይደፍረውም። ይህን አላህ አያደርግም። የዛን ጊዜ ብቻ ሳይሆን ጥበቃ የሚያደርግለት በዛኔ ባለፈበት ጊዜ ወደፊትም ኃይለኛ ጥበቃ ያደርግለታል በተለየ መልኩ። ምክንያቱም ይበልጥ ጠላቶች የሚገኙት የዛኔ ነው፣ ሐሰተኛው መሲህና ተከታዮች። መሲሁ ምን አለው? የዛኔ ሲመጣ ጊዜ ከሚሰጠው ተአምር መካከል አይቶ በአይኑ ብቻ ጠላትን የማቅለጥ ባህሪ አለው። ያ ብቻ አይደለም፣ ትንፋሹ ራሱ ነቢያችን ሰለላሁ ዐለይሂ ወሰለም የመሲሁ ትንፋሽ እስከ 100 እርምጃ ድረስ ይጓዛል አሉ። የእኛ ትንፋሽ አንድ መስመር አትጓዝ ነው በስንዝር ብትልል፣ የመሲሁ ደግሞ ከዚያ በላይ ይጓዛል። ጠላትም ከእርሱ 100 እርምጃ ሊቀርቡት አይችሉም። በትንፋሹ ብቻ ያቀልጣቸዋል ብለው ተናግረዋል። ይህን ተአምር ይዘው ይመጣል። ጌታቻለ የዛኔ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐሰተኛውን መሲህ እውነተኛውን መሲህ በሚያይ ጊዜ ልክ ውሃ ውስጥ እንደሚገባ ጨው እንደሚቀልጥ እሱም ይቀልጣል አሉ። ከዛም ይሸሻል። እንደሚቀልጥ ሲያውቀው ይሸሻል በእጃ ፈየትበዑ አሉ ነቢ ሰለላሁ ዐለይሂ ወሰለም። የዛኔም እውነተኛው መሲህ ይከተለዋል አሉ። ፈየቅቱሉሁ ቢደርበትን ዋሂዳ አሉ። ላ ተህሩብ ሚኒ ይለዋል፣ ከእኔ አትሽሽ። ኢነ ሊየ ደርበተን ዐለይክ፣ እኔ በአንተ ላይ የተወሰነችልኝ አንዲት ምታለችኝ። ይወታቸዋል አረ እንደዛ ብላ ያናግረዋል። ከዚያም በኋላ ፈየቅቱሉሁ ቢደርበትን ዋሂዳ፣ በአንድ ምትም ይገድለዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። እዚህ ጋር ምን አሉ? ወለው ተረከሁ ለዛብ አሉ። እንደው ሳይመታው ዝም ብሎ ቤተው ኑሮ ይቀልጥ ነበር አሉ። ዝም ብሎ መሲሁ ተከትሎ በማየት ብቻ ያቀልጠው ነበር፣ ግን እንዲገድለው ተፈልጓል አሉ። ገብታችኋል? እንዲገድለው ስለተፈለገ ፈየድሪብሁ በአንዲት ምት ብቻም ይገድለዋል አሉ። ከዚያ በኋላ ዒሳ ዓለይሂ ሰላም ይሄን ስራውን ከጨረሰ በኋላ ሐሰተኛውን መሲህ ከጨረሰ በኋላ ስራው ምንድን ነው? ቀጥታ ወደ መካ በመሄድ ሐጅ ያደርጋል። ነቢ ሰለላሁ ዐለይሂ ወሰለም ይህን ሶሒህ ሙስሊም ላይ ተናግረዋል። የንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ፈየሕጁ ቤይቲላሂል ሐረም ወየዕተሚር። የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል። የዛኔም ወደ መካ ሄዶ ሐጅና ዑምራ ሲሰራም ታዩታላችሁ አሉ። ሶሒህ ሐዲስ ላይ። ከዚያ በኋላ ቀጣዩ ስራው ምንድን ነው? ትልቁ ስራው ይሄ ነው። በቃ አድዕወቱ ኢለላሂ ሱብሓነሁ ወተዓላ ወኢላ ዲኒሂ ልኢስላም፣ ወደ አንዱ አምላክ ወደ አላህ ጥሪ ያደርጋል። ወደ አንዱ ሃይማኖት ወደ እስላም ጥሪ ያደርጋል። የመጣበትም ትልቁ ዓላማ ይሄው ነው። ቦታችኋል አይደል? እስከ ዛሬ በእርሱ ላይ የተሳሳቱ ሰዎችን ይገስጻቸው ዘንድም በዚያው ያስተምራል ማለት ነው። አላህ ባዘዘውና ነቢ ሰለላሁ ዐለይሂ ወሰለም ባስተማሩት ትምህርት መሰረት አድርገው በዚያ ላይ ከሚገኙ ትምህርቶች መካከል እንዳልተገደለ፣ እንዳልተሰቀለ፣ እርሱ አምላክና የአምላክ ልጅ እንዳልሆነ፣ ይልቁንስ እርሱ የአምላክ መልእክተኛና ነቢይ እንደሆነ ይሄን ነገር ያስተምራቸዋል። ትውልድ ሁሉ የዛኔ ያምናል አሉ ነቢ ሰለላሁ ዐለይሂ ወሰለም። አላህም በቁርአን ላይ ተናገረ። ሁሉም አማኝ ይሆናል የምድር ሰው። ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ነቢይ ቀብለ መውቲሂ፣ ከመጽሐፉ ባለቤቶች ወይም ከይሁድና ክርስቲያን የዛኔ አንድም የሚኖር ሰው የለም እርሱ መሲሁ ከመሞቱ በፊት የሚያምኑ ቢሆን እንጂ አሉ። ሁሉም ካመነ በኋላ ምን ይሆናል? ፈየክሲሩ ሰሊብ፣ ነቢያቶች ልክ ጣዖታትን ሲሰብሩ እንደነበረ ለአንዱ አምላክ ሰው እንዲገዛ ካደረጉ በኋላ ከዛሊከ ልመሲሕ፣ መሲሁም ልክ እንዲሁ በእርሱ ላይ ለዘመናት የተዋሸበትን ነገር ተሰቅሏል፣ ተገድሏል ብለው እንደ አርማ ተደርጎ የተያዘውን መስቀልን ይሰብረዋል መሲሁ። ሰውም ያምናል። የዛኔ ሲያምኑ ጊዜ ምንም መንገድ አይኖርም እነዚህን